በፈጣሪ ስም 10 ዓመት ሙሉ ብንለማመዳቸው እንኳን የማንችላቸውን ስኪሎች ነው ዛሬ የምንመለከተው። 10 ማለት ነው። በተለይ አንደኛ ላይ ያለው 100 ዓመት ብንለማመደው እንኳን የምር ምንችለው አይመስለኝም። ከ10ኛው እንጀምራለን። አዲስ ስለሆንኩኝ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አረ በፈጣሪ ስም የፊዚክስ ህግን የጣሰ ጎል ነው ማሳየው፣ ሊያውም በሴት ማለት ነው። ኳሷ እንዴት እንደዚህ እንደዞሮች ራሱ አይታወቅም። ሮበርቶ ካርሎስ ቢያው ራሱ ይደነግጣል። እቺማ አይኔ ልጅ ነች ነው የሚለው። አሬ ከቃላት በላይ ነው። በእግር ኳስ ታሪክ ካየናቸው እጅግ በጣም ረቂቅና ስማርት ከሆኑ ጎሎች መካከል ለኔ አንዱ ይሄ ነው። እዚህ ጋር የትኛውም ሰው ኳሱ ወጥቷል ብሎ ነው የሚፈረጀው። በቃ ግን ገሷት፣ አይናችሁን እንኳን ማመን አትችሉም። ኳሷ ገባች። እንዴት! በጣም ነው ግራ የሚያጋባው። ቆይ በምን አይነት ሂሳብ በምን አይነት ማትስ ነው ልጁ እዚህ ጋር ከወደቀበት እዛ ጎሉ ጋራ ፎርቢሽ ተገልብጦ ሊያስቆጥረው የሚችለው? ልጁ ግን ፎርቢሽ ተገልብጦ አስቆጠረው። ተመልከቱ። በፈጣሪ ሰማተ ችሎታ ጣራ ሲነካ ጣራ ሲያልፍ ነው በቃ። ዝም ላሉ ያስብላል። ካጠፋህ ሜሲ የሚቀጣህ በጥበቡ ነው። የተከላካይ ሜሲን ገፈተረውና እንዴት አድርጎ እንዳዋራው ተመልከቱ። እዚህ ጋር እኮ ሜሲ እየበረረ ነው፣ በቃ ሊወርቅ ነው ብለህ ነው የምታስበው፣ ግን ሎጭ ያበለው። በስማ ምንም ነው ፕሪዲክት የማታደርገው ሜሲን። በፈጣሪ ስም የዓለማችን ምርጡን ጎልና ምርጡን ድሪብል እንይ እስኪ አብረን። እዚህ ጋር ወንድማችን በድፍረት እነዚህን 3 ተጫዋቾች አልፋቸዋለሁ አለ፣ አደረገው፣ ገሏቸው ማለት ነው። ከዛ የሱ ድፍረት በዚህም እኮ ያበቃ። ምን አረገ? ከዚህ ጋር መጥቼ አገባዋለሁ ወደ ጎሉ አለ ማለቱ አይደለም የሚያስገርመው እኮ አደረገው። ከዛ ጋር ዴብሮና እንደዚህ በቴስታ ፓስ የሚያደርገውን ስንት ተጫዋች ነው በእግሩ ሊያደርገው የሚችለው? በስማም በቴስታ በእግሪ እንደዚህ አላረ። አረ ብሩኖ 22 አሲስት ነው ያለው ጋይስ። ለኔ ከአሲስትን በላይ ነው። እዚህ ጋር በጣም ትልቅ ሪስክ ነው ወሰደው። ይሄ የምትመለከቱት ተከላካይ ተቀብሎስ ቢሆን ኖሮ ቀጥታ ይኸውላችሁ በካውንተር ማንቸስተር ዩናይትድ ይተውት፣ ኳሱ አለፈ እና እዛ ጋር የማንቸስተር ዩናይትድ ተጫዋች እንደሚቀበለው በምን አወቀ? ምን አይነት ስካኔ ማድረግ! እንደዚህ አይነት ጂኒየስ በረኛ የለም። እዚህ ጋር የባላጋራ ቡድን አንድ ለአንድ አገኘው፣ እሱን አዳነው። ሲያድነው የተተፋውን ኳስ የኛው ተጫዋች እንዳይጠቀምበት ማራቅ ነው ያለበት ከመያዝ ይልቅ። ኳሱን ሲያረቀው መልሶ የባላጋራ ቡድን ተጫዋች ጋር ደረሰች ኳሱ። አሁንም እዚህ ጋር እየሮጠ ወደ ጎሉ ለመግባት እየሞከረም ተጫዋቹ ወዴት ሊመታ ይችላል እያለ ለመገመት እየሞከረ ኳሱ ከተመታ በኋላ በረኛው በዚህ መልኩ አድኖታል። በጣም በስማም በረኛውን ሐውልት ያስመሰለው ድንቅ ከርብ ጎል። በቃ ኳሷ እኮ አየር ላይ ነው መንገድ የቀየረችው። ፍሬቻ አታበሪም። ይሄ እንዴት በሰው ልጅ ሊደረግ ይችላል? 10 ጊዜ ያየሁት ምንም ሊገባኝ አልቻለም። አቬሬጅ ተጫዋች 1000 ጊዜ ቢሞክረው አንድም ጊዜ እንኳን ላያደርገው ይችላል።